ዲያሪ ክፍል 19 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እኛ ያመለጠንን ወይም የተረፈንን ቅንጣት ምግብ ከእጃችን ቢወድቅ እንኳ አፈሩን አራግፈን እፍ ብለንና ስመን የምንመገብ የምግብ ጡር አለው በማለት ግፍን ፈርተን ስንጠነቀቅ፣ እነሱ ግን በተረፋቸው ምግብ ላይ ሲጋራ ተርኩሰው በሚበሉት ቸኮላታ ቤት ሰርተው እያስጎበኙንና በቲማቲም እየተደባደቡ የምግብ ጡር አይነካቸው። ይልቁንም ምግብ በምግብ ላይ እየተከመረላቸው በረሃብ ሳይሆን በጥጋብ ይሞታሉ። እንዲያውም ከእነርሱም አልፎ ተርፎ ለእኛም ይበጁናል። እኛ ግን በአንጻሩ የምንንከባከበው ምግብ ፊቱን ሳይሆን ጀርባውን ሰጥቶን በረሃብ እንረግፋለን። ታዲያ እንደኔ ከዚህ ጋር ተያይዞ ፈጣሪ ኢፍትሐዊነት አልዋጥ ያለው አንድ ፈረንጅ ሀገር ተወልዳ ያደገች ኢትዮጵያዊት ታሪክን ስትሰማ መገረም ያልቀረም። ታሪኩ እንዲህ ነው። ቤተሰቦቿ ውጭ ሀገር እያለች አማርኛ እንዳትረሳ በማለት ሁልጊዜ በአማርኛ እንድትጸልይ ያደርጋሉ። እሷም ምክንያቱ ባይገባትም እናትና አባቷን ለማስደሰት ስትል በእነዚያ አይታቸው በማታውቃቸው ሰዎች ቋንቋ እየተንተባተበች ትጸልያለች። ነገር ግን ጠዋትና ማታ በማታውቃቸው ሕዝቦች ቋንቋ የምትጸልይበትን ምክንያት ለመረዳት ወላጆቿ አገርሽ የሚሏትን አገር ካላሳዩት በስተቀር ሁለተኛ በዛ ቋንቋ እንደማትጸልይ ማስፈራራት ስለጀመረች ሳይወዱ በግድ ትምህርት ቤት ሲዘጋ ይዘዋት ወደ ኢትዮጵያ ይመጣሉ። የመከላከያ ምስክሮች የሚሰሙበት ቀን ደርሶ በተለመደ ሁኔታ እጄ በካቴናና ከሌላ እስረኛ ጋር ተቆራኝቶ ወደ ፍርድ ቤት ሄድኩኝ። አሁን እጄ በካቴና ታስሮ ሲሄድ ለምን እንደሆነ ሊገባኝ ባይችልም መሳቀቁ ግን ትቶኛል። ምናልባት ወንጀለኛ መሆኔን ተቀብየው አሊያም ከዚህ በኋላ በከርቸሌ ለማሳልፈው ህይወት ሰው አየኝ አላየኝ የሚለው ይሉኝታ ትርጉም አልባ ሆኖብኝ ሊሆን ይችላል። ለዚህም ሳይሆን አይቀርም ዛሬ ከሌላው ቀን ይልቅ ተረጋግቼ ወደ ፍርድ ቤቱ ያመራሁት። ወደ ውስጥ እየገባሁ ሳለ ምን እንደሚመሰክሩልኝ ባላውቅም ምስክር ብዬ የጠራኋቸውን ኤልሳንና አለሚቱን እንዲሁም ጠበቃዬን አየኋቸው። ሳጥን ውስጥ ቆሜ ከምስክሮቼ አፍ እኔን ነፃ የሚያወጣ ቃል እንደማላገኝ ስለገባኝ የተስፋ መቁረጥ ስሜት ተሰማኝ። ዳኛው መዝገቡን እያዩ በመሃል ደግሞ ቀና እያሉ ይመለከቱኛል። መልሰው ንባባቸውን ይቀጥላሉ። እንደሚመስለኝ ቀና እያሉ የሚያዩኝ የወንጀሉን አስከፊነት እያነበቡ ፊቴ የገዳይ ፊት አይነት መምሰል አለመምሰሉን ለማረጋገጥ ሳይሆን አይቀርም። በመጨረሻ መነጽራቸውን ጠረጴዛ ላይ አስቀምጠው ቤቱን ግራና ቀኝ ሲያማትሩ ከቆዩ በኋላ ጠበቃዬ አለኝ የሚለውን የመከላከያ ምስክር እንዲያቀርብ እድል ሰጡት። በመጀመሪያ ለምስክርነት የቀረበችው እጮኛው ኤልሳ ስለነበረች ጥያቄ ለመጠየቅ ሲዘገይ በማየቴ ሁለት ፍቅረኛ ማቾችን ጠያቂና ተጠያቂ በማድረጌ ስህተት የፈጸምኩ መስሎ ተሰማኝ። ነገር ግን ችግር ቢኖረው ኖሮ የእሷን ስም ስጠራለት ጠበቃዬ አይሆንም ይለኝ ነበር ብዬ ተጽናናሁ። ኤልሳ በተለመደው ሁኔታ ማንነቷን ከተናገረችና በቃለ መሐላ እውነት ብቻ እንደምትናገር ካረጋገጠች በኋላ ጠበቃዬ ጥያቄውን ጀመረ። ኤልሳቤት አቶ አማረን የት ነው የሚያውቋቸው? ዩኒቨርሲቲ አብረን ስንማር ነው አለች። ትውውቃችሁ በምን ደረጃ ነበር? መጀመሪያ የኔና የሟች ጓደኛ ነበር፣ በኋላም የእሷ ጓደኛ ነበር አለች። በአቶ አማረና በሟች መካከል የነበረው የፍቅር ግንኙነት እንዴት መጀመሪያ ላይ በጣም ይፋቀሩ ነበር፣ በኋላ ግን እሱ ከትምህርት ቤት በመባረሩ የተነሳ ግንኙነታቸው ተቋርጦ ነበር። ግንኙነታቸው በምን ምክንያት እንደተቋረጠ ያውቃሉ? በትክክል ለመናገር ይከብደኛል። እሷን ስጠይቃት እሱ ነው እንደከዳት፣ እሱን ስጠይቀው ደግሞ እሷ እንደከዳችው ይናገሩ ስለነበር
ትክክለኛውን ምክንያት ማረጋገጥ አልቻልኩም። ወይዘሪት ኤልሳቤት፣ አልማዝ ዲያሪዋ መጨረሻ ላይ አንድ ነገር ለማጣራት ወደ እርስዎ ዘንድ እየመጣች እንደነበር ጽፋለች። የምትመጣበት ምክንያት ምን እንደሆነ ለእርስዎ ነግራውት ነበር። የምታጣራው ነገር ስላለ እንደምትመጣ ከመንገር ውጪ ለምን እንደምትመጣ አልነገረችኝም። ወደ እርስዎ እንደምትመጣ ከእርስዎ ውጭ የሚያውቅ ሰው ነበር ወይም እርስዎ የነገሩት ሰው ነበር? የሚያውቅ ሰው ይኖር አይኖር አላውቅም። እኔ ግን ለማንም አልተናገርኩም። ተከሳሹ ይህንን የሚያውቅበት መንገድ ይኖራል ብለው ይገምታሉ? ይህንን በእርግጠኝነት መመለስ ያዳግተኛል። ተሾመ እሷ ልከው ከአልማዝ ጋር መገናኘቱን አስመልክቶ የካደው ሳያንስ እሷ ስትደክመው ስሰማ በጣም ነው የነበረኝ ጥርጣሬ የጠነከረው። አልማዝ ዲያሪዋ ላይ እንደጻፈችው ሁልጊዜ ተሾመ እየመጣ አልማዝን የሚያስፈራራትና የሚመታት ኤልሳ ምክንያት ፈጥራ ከሷ ከተለየች በኋላ ነበር። ያ ማለት ደግሞ ሌላ ሳይሆን ኤልሳ ያኔ ስታደርግ የነበረውን ድርጊትን የደገመችው ማለት ነው። አቃቢ ሕግ ጥያቄውን ከተለ። እሺ ወይዘሮ ኤልሳቤት፣ ከተከሳሽ ጋር በጓደኝነት ባሳለፋችሁት ጊዜ ውስጥ እንደተገነዘብኩት ምንም አይነት ጸባይ የነበረው አማረ፣ ትሁት፣ ካፉ ክፉ ቃል የማይወጣ ተግባቢና ተወዳጅ ልጅ ነበር። ይሁን እንጂ አልማዝን በጣም ስለሚወዳት በሷ ሲመጡበት ብቻ ነው ሲናደድ ያየሁት በማለት መለሰች። አመሰግናለሁ ብሎ ጠበቃዬ ተቀመጠ። አቃቢ ሕግ በተራው ተነስቶ መስቀለኛ ጥያቄ እየጠየቀ እኔን ወንጀለኛ የሚያደርግ ቃላት ከአንደበቷ ጎትቶ ለማውጣት መታገል ጀመረ። ወይዘሪት ኤልሳቤት፣ ቀደም ሲል እንደተናገሩት ከሆነ ሟችና ተከሳሽ በምን እንደተለያዩ አላውቅም። ተከሳሽ ከሟች ጋር አልፎ አልፎ ግቢ ውስጥ ይጣሉ እንደነበር ይወራል። ይህ በምን ምክንያት ነው? አልፎ አልፎ ሟችን ዶክተር አድማሱ የተባለ መምህሯ ያስጠናት ስለነበር በብዛት ወደ እሱ ቤት እየሄደች ታጠና ነበር። በዚህም የተነሳ እሱም ይህንን ስላልወደደው እሱ ጋር መሄዷን እንድታቆም ይጨቀጭቃት ነበር። ነገር ግን ይህንም ሆኖ ትምህርት ቤት እያሉ በዚህ ምክንያት ተጣልተው አልተለያዩም። ጥሩ፣ ምክንያቱ ይህ ካልሆነ ተከሳሽ ከትምህርት ቤት ከተባረረ በኋላ ከእሷ ጋር የተለያየበት ምክንያት ምንድን ነው? እኔ አላውቅም። ቅድም እንደነገሩን ተከሳሽ በቅናት የሚጣላ ከሆነ በቂም በቀል ተነሳስቶ ለመግደል የሚያስችለው ምክንያት አለ ብለው አያምኑም ብሎ ሲጠየቅ ጠበቃዬ ተነስቶ ተቃውሞ አለኝ አለ። ዳኛው ተቃውሞውን እንዲያሰማ እድል ሰጡት። ክቡር ፍርድ ቤት፣ ተጨባጭ መረጃ በሌለበት ሁኔታ ምስክሯ በግምት ይህንን ጥያቄ ልትመልሰው መገደድ ስለሌለባት ጥያቄው ውድቅ ቢሆን አለ። ዳኛው ተቃውሞውን ተቀብለው ሌላ ጥያቄ ካለው እንዲጠይቅ አዘዙ። አቃቢ ሕግም ለዚህ ብዙም ሳይጨነቅ ቀደም ሲል እንደተናገሩት ተከሳሽ ትሁት ቢሆንም በአልማዝ ላይ ከመጡበት እንደሚበሳጭ ተናግረዋል። ከዚህም ጋር ተያይዞ አብራችሁ በነበራችሁበት ወቅት ተከሳሽ ከአንድ ተማሪ ጋር ተጣልተው ነበር ይባላል። ምክንያቱ ምን ነበር? አዎ፣ አንድ ጊዜ ብቻ መጣላቱን አስታውሳለሁ። እሱም አንድ ተሾመ የሚባል ተማሪ ሟችን አፈቀርኩሽ እያለ በግድ ከእሱ ጋር እንድትሆን ያስቸግራት ነበር። እሷ ግን ፈቃደኛ ለመሆኗን ስለነገረችውና በዚህ የተነሳ ስለመታት አማረ ተናዶ ከእሱ ጋር መደባደቡ ትዝ ይለኛል አለች። አቃቤ ሕግ ይህንን ሲሰማ ጨርሻለሁ በማለት እየተኩራራ ወደ መቀመጫው አመራ። ከኤልሳቤት ምስክርነት ጠበቃዬ ምን ጠቃሚ ነገር እንዳገኘ ለማወቅ ቢያዳግተኝም እኔ ግን የመሰከረችብኝ እንጂ የመሰከረችልኝ መስሎ አልተሰማኝም። የእሷን የምስክርነት ቃል ከጠበቃዬ ይልቅ አቃቤ ሕግ አልማዝን ላለማጣት የተደባደበ ሰው በፍቅሩ ከመጡበት ሰው ለመግደል አይመለስም የሚለውን ለማሳየት ተጠቅሞበታል።
ይህንንም ጥያቄ እንዲያነሳ ፍንጭ የሰጠችው እሷ ነች። የእሷ ምስክርነት አልማዝ ከተሾመ ጋር ተያይዞ በኤልሳ ላይ የነበራትን የቀድሞ ጥርጣሬ እኔ ላይ አስፍኖ በማለፉ የተስፋ መቁረጥና የፍርሃት ስሜት ወረረኝ። ሌላዋ ምስክሬ አለሚቱ ስትሆን እሷን ብትሆን ጥሩ ጸባይ እንዳለኝና አንድ ቀንም ከሰው ጋር ተጣልቼ እንደማላውቅ ከመመስከር ውጪ ምንም የፈየደችው ነገር አልነበረም። ቢያንስ ወንጀሉ በተፈጸመበት ቀን ቤት ውስጥ እንደነበርኩ ትመሰክራለች ብዬ ብጠብቅም የዛን ቀን የት እንደዋልኩ እንደማታስታውስ በመናገሯ ለእኔ ምንም የጠቀመኝ ነገር አልነበረም። ለነገሩ እኔ በወቅቱ ተናደድኩባት እንጂ እንኳን እሷ እኔ ራሴን በሆን የዛን ቀን የት እንደነበርኩ አላስታውስም። በመጨረሻም ዳኛው ለመስከረም 15 1981 ዓ.ም ቀጥሮ ሰጥተውን ወጣን። ከፍርድ ቤት ወጥቼ ወደ ወህኒ ተዘዋወርኩኝ። ዙሪያ ገባውን እየቃኘሁ ብዙ ሳሰላሰል ከቆየሁ በኋላ በእርግጠኝነት ይህ ቤቴ ከደጁ መሻሉን አረጋገጥኩ። ቢያንስ እዚህ ያለነው አስተሳሰባችን አንድ ነው። የምናስበው ስለ ዛሬ ነው እንጂ አንዳችም ነገር ነገ ስለሚሆነው አንጨነቅም። ሁላችንም የምንኖረው ለዛሬ ነው። ለእኛ ህይወት ዛሬ ነች፣ ነገ ግን የሌሎች ናት። ለዛሬ ስንል ነው ነጥቀን የምንበላው። የዛሬ ሆዳችንን ለመሙላት ስንል ህይወትን የምንቀጥፈው። ለዛሬዋ የቅጽበት ደስታ ስንል ነው ሴት ደፍረን የምንታሰረው። አርቆ የሚያስብ ሰውማ እንዴት ወንጀለኛ ሊሆን ይችላል? ታዲያ እኔም በዚህ በሰላም ያለ ጭንቀት ለዛሬ ብቻ እኖርና ወደ ውጭ በወጣሁ ቁጥር ግን ዛሬ ማን ይመሰክርብኝ ይሆን? ምን ብሎ ይመሰክርብኝ ይሆን? ደፈረኝ ብለው ይሆን? በማለት ስለ ነገ ህይወቴ መጨነቅ ጀምራለሁ። አዎ ይህንን ሳስብ አልማዝ ዲያሪ ላይ ያነበብኩት የሶማሌውና የጤፉ ታሪክ ትዝ ይለኛል። ያባው አሊያ አንተ አላህ ሆንክ ወይስ ካላህ ጋር ተማክረሃል? እንዴት 1 ዓመት ሙሉ በህይወት እንደምትኖር እርግጠኛ ሆንክ? ያለው ያኔ ለኔ ባይታየኝም ትክክለኛ ጥያቄ ነበር። ለካስ እነሱ ሁልጊዜ ለዛሬ ብቻ የሚመገቡትን የሚገዙና ስለ ነገ ሲያወሯቸው ኢንሻአላህ የሚሉ ሁልጊዜ ዛሬን ብቻ ስለሚኖሩ ነበር። የፍርድ ቤት ውሎ እንደጠበቅኩት ስላልሆነልኝ እስር ቤት ከገባሁ በኋላ ለጓደኞቼ ውሎ እንዴት ነበር ጥያቄ መልስ ሳልሰጥ ቆዝሜ ተቀመጥኩ። ጓደኞቼ ማጽናናቱ ሲሰለቻቸው በተለያየ መንገድ ሊያስቁኝ ሞከሩ። ነገር ግን ሁሉም ቀልዶች እኔን የሚያስቁ አልነበሩ። ይልቁንም ቀልዱን ትተው ቁም ነገር ማውራት ሲጀምሩ ሳልወድ በግድ ሳኩ። ነገሩ እንዲህ ነው። አንድ ለዶክትሬት ዲግሪ ጥቁር አንበሳ ይማር የነበረ የመጀመሪያ ዓመት ተማሪ በአንድ ትምህርት ቤት ኤፍ የሰጠውን አስተማሪ ውጤቱን እንዲያስተካክልለት እያለቀሰ ቢለምነውም ከመራራ ፋንታ በቀልድ መልክ አይዞህ አትጨነቅ፣ ወጣት ነህ፣ ገና በመጀመሪያው ዓመት እንዲህ የተልከሰከሰ ነጥብ ይዘህ ቀሪ 5 ዓመታትን በጭንቀትና በለቅሶ ከማሳለፍ እንደገና ማትሪክ ተፈትነህ እድልህን ብትሞክር ይሻላል ሲለው በንዴት ራሱን መቆጣጠር ተስኖት በቡጢ ፊቱ ላይ መቶት ጥርሱን ይሰብረውና እስር ቤት ይገባል። ይህ እስረኛ እስር ቤት ውስጥ ዶክተር እየተባለ ነው። ዶክተር ማለት ደግሞ የማያውቀው ነገር የለም ማለት ነው። ታዲያ የዛን ቀን አንዱ እስረኛ የተለያዩ የማያውቃቸውን ጥያቄዎች ይጠይቀው ነበር። ጠያቂው እስረኛ ቅማል አማሮት ኖሮ ከልብሱ ላይ ቅማል እየገደለ ስማ እንጂ ዶክተር፣ እነዚህ ቅማሎች እንዴት ነው የሚራቡት? እኔ በየቀኑ ገላቸዋለሁ፣ እነሱ ግን የበለጠ ቁጥራቸው እየበዛ ይፈለፈላል። ለመሆኑ እናትየው በየደቂቃው እያረገዘች መንታ መንታውን ነው እንዴ የምትወልደው? ይለዋል። ዶክተሩ ለጥቂት ደቂቃዎች ተንከትክቶ ይስቅና ሲቃ እንደያዘው ሰው ስማ እንጂ ለመሆኑ ማን ነው ቅማል ታረግዛለች አለ? ቅማል አታረግዝም፣ እንቁላል እየጣለች ነው የምትራባው ይለዋል። እስረኛው ስለተሳቀበት
ሀፍረት እየታየበት ውይ ተወው በቃ እረስቼው ነው፣ ለካ ቅጫም የቅማል እንቁላል ነው ይለዋል። ሌላኛው እስረኛ ቀበል አድርጎ አንተ ደግሞ የምትጠይቀው የጅል ጥያቄ ነው፣ ከጠየቅ አይቀር ከበድ ያለ ጥያቄ አትጠይቅም ይለውና እሺ ዶክተር እሱን ተውና መርፌ እንዴት ነው የሚሰራው ይለዋል። ዶክተሩም ጥያቄ አልሰጥም ስላለው አላውቅም ይለዋል። እስረኛው በአሸናፊነት መንፈስ አሄ ለካ ያንተ ዶክተርነት የውሸት ነው፣ መርፌ እንኳ እንዴት እንደሚሰራ የማያውቅ ዶክተር ምን ዶክተር ይባላል ብሎ ሲናገር በመጀመሪያው ጥያቄ አፍኜው የነበረውን ሳቄን መቆጣጠር ተስኖ ለቀኩት። ዶክተሩም ለማስረዳት በመሞከር ፋንታ ከኛው ጋር ይስቅ ጀመር። ፍርድ ቤት መመላለሴ የቀጠለ ቢሆንም የመጨረሻው ውሳኔ ግን ከመቅረብ ይልቅ እየራቀብኝ መጥቷል። በመጀመሪያዎቹ የቀጠሮ ቀናት ፍርድ ቤት በቀረብኩ ቁጥር ፍርዴን የምሰማ እየመሰለኝ እጓጓ እንዳልነበር፣ ዛሬ ግን የምናፍቀው የመጨረሻው ፍርድ እንዲህ በቀላሉ እንደማይገኝና ወደ ፍርድ ቤት የምሄደው የመጨረሻውን ውሳኔ ለመስማት ሳይሆን ሌላ ቀን ቀጠሮ ለመቀበል መሆኑ ከገባኝ ሰንብቷል። ስለዚህም ወደ ፍርድ ቤት መሄድ የሚናፍቀኝ ተናፍሶ ለመምጣት ካልሆነ በስተቀር ሌላ አዲስ ነገር ይዞ እንደማይመጣ ተረድቻለሁ። ቀናት በቀናት እየተተካኩ ወራት በወራት ላይ እየተደራረቡ ወደ ዓመታት እየተለወጡ ቢሆንም ያ የምናፍቀው ፍርድ ግን እንዲህ በቀላሉ የሚገኝ አልሆነም። ግን ምን አይነት ፍርድ ነው የሚጠብቀው? የሞት ፍርድ እንደማይሆን ጠበቃዬ ነግሮኛል። ታዲያ ፍርዱ ምን ሊሆን ይችላል? እድሜ ይፍታህ አሊያም ደግሞ በነፃ መለቀቅ እንጂ ከዚህ ውጭ ሊሆን አይችልም። ለእኔ ደግሞ ከሁለተኛው ይልቅ የመጀመሪያው አማራጭ የተሻለ ነው። የአካል ነፃነት ብቻ ለእኔ ትርጉም ስለማይኖረው ከአሁን በኋላ ብፈታም አልማዝ በሌለችበት ዓለም ውስጥ መኖር ለእኔ ትርጉም የለው። እርግጥ ከአልማዝ ጋር ከተለያየሁ በኋላ ብዙ ጊዜያትን እሷ በሌለችበት ሁኔታ አሳልፌያለሁ። ግን አንድ ቀን ትመጣ ይሆናል የሚለው ተስፋዬ አብሮኝ በመኖሩ በሕይወት መኖር አላስጠላኝም ነበር። ዛሬ ግን አንድ ቀን ትመጣ ይሆናል የሚለው ተስፋዬ በመጥፋቱ ሕይወቴ ለእኔ ትርጉመ ቢስ እንደመሆን አልተጠራጠረም። በበኩሌ የሕይወቴን ፋና ከዘጋሁ ቆይቻለሁ። ፋይሉን ለመዝጋት የቀፈፈው ግን ፈጣሪ ነው። ገና ያዘጋጀልኝ ብዙ የስቃይና የመከራ ሕይወት ስላለ እሱን በተከታታይ ሳልጋፋ ፋይሉን ዘግቶ ሊያሰናብተኝ አልፈለገም። እርግጥ እድሜ ልክ መታሰሩም ቢሆን ነፃ ከመውጣት ይሻል ይሆናል እንጂ የስቃይን ምዕራፍ የሚዘጋው አልነበረም። ግን ምን ያደርጋል፣ እሱንም ማጣት እንደሌለብኝ ውስጤ የሚያምን ቢሆንም ለኤልሳ እርካታና ለጠበቃዬ ስል ለእኔ የተሻለውን አማራጭ ለማጣት እየተፍጨረጨርኩ ነው። አለሚቱ መምጣቷን ካቆመች ከወር በላይ ሆኗታል። ቢጨንቀኝ ምን እንደሆነች ኤልሳ አጣርታ እንድትነግረኝ ላኳት። አላገኘቻትም። እንዳጣራችሁ ከሆነ ግን ውዝፍ የቤት ክራይ በመጠየቋ ያለውን የቤት ዕቃ ሽጣና ከፍላ አገሯ መግባቷን ሰማሁ። ሚስኪን ምን ታደርግ ብታይ ብትጠብቅ የድብቅ ፍቅረኛዋ ሊከፍልላት አልቻለም። የእሷ ሩጫ መጨረሻው ባዶ ሆኖ መቅረት መሆኑን ተረድታዋለች። በቀላሉ ይፈታል ብላ እንዳትገምት ደግሞ የተከሰስኩበት ወንጀል በነፍስ ማጥፋት ነው። የሚገርመው ግን እሷ ብትሄድም ከሁሉም በላይ የምወደው ንብረቴ መጽሐፍ መሆኑን ስለምታውቅ በጠቅላላ ለአከራዮቼ በመስጠቷ ኤልሳ ተቀብላ እሷ ዘንድ አድርጋልኛለች። የቀረችኝ አንድ ወዳጄ እሷው ነበረች። እሷንም አጣሁ። ኤልሳ ሁኔታውን ስትነግረኝ እምባዬ አይኔ ላይ አቀረረ። እሷም ይህንን ስታይ ለንብረቴ ያዘንኩ መስሏት አይዞህ አማረ፣ አንተ ነፃ ወጣ እንጂ ጥሩ መስሪያ ቤት አስቀጥረሃለሁ። ከዚያ ሁሉንም ነገር አሟልተህ ሕይወትን በአዲስ መልኩ ትጀምራለህ። ንብረት ቢጠፋ በንብረት ይተካል፣ አትዘናለችኝ። እርግጥ ነው ዛሬ እሷ ግብርና ሚኒስቴር ውስጥ ባለስልጣን በመሆኗ
ለእኔ የሚሆን ሥራ ላታጣ ትችላለች። የጠፋብኝንም ንብረት ስወጣ ልተካው እችላለሁ። ነገር ግን ባይገባት ነው እንጂ የኔ ንብረት መቼ የሚተካ ሆነና በግላጭ ስስቅ ተብሎም እርም የሚወጣበት ቢሆን ኖሮ አልቅሼ በተገላገልኩት ነበር። ነገር ግን ነገሩ የድብቅ ሆነና ውስጥ ለውስጥ ድብን ብሎ መቅረት ብቻ ሆነ። የመጨረሻ በረከቴ አለሚቱ ነበረች። እሷንም አጣሁ። የኔ ፉንጋ፣ ሁሌ የማይከፋት፣ ስፈልግ የምጠራት፣ ስፈልግ የማባረራት፣ ኩርፊያዋ በአንድ ማቀፍ ጥርግ ብሎ የሚጠፋ አለሚቱ ለእኔ የምትተካ በረከቴ አልነበረችምና ከኤልሳ ተሰናብቼ ስሄድ ድምፄን ሳላሰማ አለቀስኩላት። ከሳምንት በኋላ ጠበቃ ያስጠራኝ በተቻለ መጠን ሁኔታዎቹን እያጣራ እንደሆነና አንዳንድ መረጃዎችን ከኔ በተጨማሪ ከፖሊስ ጣቢያ ማግኘቱን፣ ነገር ግን እነዚህ መረጃዎች የኔን ከወንጀሉ ነፃ መሆን የሚያሳምኑት ቢሆንም ዳኞቹን ለማሳመን ግን አሁንም በቂ መረጃዎችን ማቅረብ እንደሚገባው ነገረኝ። ቀጠል አድርጎም ስለ አልማዝ የአሟሟት ሁኔታ ይተርክልኝ ጀመር። አቶ አማረ፣ ለማንኛውም የተከሰስክበትን ሁኔታ ማወቁ መረጃ ለመስጣት ሊረዳ ስለሚችል ስለ አልማዝ አሟሟት ልነግርህ እፈልጋለሁ። አልማዝ የሞተችው አልቤርጎ ውስጥ ተሰቅላ ነው። የሞተችበት ክፍልም ያው ከዲያሪው ላይ እንዳነበብከው አዲስ አበባ ውስጥ በሚገኝ ደብረ ወርቅ እየተባለ በሚጠራ ሆቴል ውስጥ እዛ ነው። እሷ ከቤት ስትነሳ መምጣት የፈለገችው ወደ ኤልሳ ነበር። ግን የሚደንቀው ነገር ጽፋይቶቹ ደብዳቤ የሚተርከው የራሷን ሕይወት በራሷ ማጥፋቷንና በዚህም የተነሳ ሌላ ሰው እንዳይጉላላ የሚገልጽ ነበር። ፖሊሶችም ይህ የማይታመን ነገር ስላልሆነላቸው የእጅ ጽሑፏን በአዲስ አበባ ፖሊስ የምርመራ ክፍል አስመርምረው የእሷ የእጅ ጽሑፍ መሆኑን አረጋግጠዋል። ነገር ግን ራሷን ለመግደል የሚያደርስ በቂ ምክንያት መኖሩን ግን ከዲያሪውም ሆነ ከሌሎች መረጃዎች ላይ ማግኘት አልተቻለም። አልጋ ላይ ጋደም ብላ ሙዚቃ እያዳመጠች ስለነበር ከመቅጽበት ከአልጋ ላይ አስነስቶ ራሷን እንድታጠፋ የሚጋብዝ ሁኔታ ላይ እንዳልነበረች መረዳት ይቻላል። ከዚህ በላይ ደግሞ አንተን ለማግኘት በመፈለጓና ኤልሳም ከመጣች እንደምታገናኛት እውነቱን ከአንተ መስማት እንደምትችል ነግራት ከቤት ስለወጣች በአንድ ጊዜ ሐሳቧን የሚያስለውጥና ራሷን ለመግደል የሚያነሳሳ ምክንያት አለ ብሎ መናገርም ያዳግታል። እርግጥ አልማዝ በልጅነቷ ከደረሰባት ችግር ጋር ተያይዞ በጭንቀት የተነሳ የአእምሮ ሕመም ችግር ሊያጋጥማት ከቻለ ራሷን ገላ ሊሆን ይችላል። ይህ ሊከሰት አይችልም ብሎ መደምደም አስቸጋሪ ነው። ምክንያቱም በዓለማችን ላይ ራስን የማጥፋት ችግር ብዙ ጊዜ የሚከሰተው በእንደዚህ አይነት ግለሰቦች ላይ ነውና። ነገር ግን ፖሊስ ራሷን አልገደለችም ብሎ እንዲያምን ያደረገው እሷ የተሰቀለችበት አልቤርጎ የተቆለፈው ከውስጥ መሆን ሲገባው ከውጭ ሳይሆን አይቀርም የሚል ጥርጣሬ በመኖሩ ነው። ምክንያቱም ቁልፉን አልቤርጎ ውስጥም ሆነ ከበሩ ላይ ማግኘት አልተቻለም። ስለዚህ ከሶስት ነገሮች አንዱ ተከስቶ ሊሆን ይችላል። አንደኛው ገዳዩ ገብቶ ከመግደሉ በፊት ራሷን እንደገደለች አድርጋ እንድትጽፍ አስገድዶ ካጻፋት በኋላ ሰቅሏት ደብዳቤውን አስቀምጦ ሄዶ ሊሆን ይችላል። ይህ ደግሞ ፖሊስን ሊያሳምን አልቻለም። ምክንያቱም አንድ ነገር ሊገላት የመጣ ሰው ራሷን እንደገደለች አድርጎ ሲያጽፋትና ሲሰቅላት ምንም ቢሆን ትንሽ እንኳ ሳትፍጨረጨርና ሳትከላከል ትሞታለች ብሎ መገመት አዳጋች ነው። ነገር ግን የሚገርመው ጥፍሮቿም ላይ ሆነ ሌላ አካሏ ላይ የሌላ ሰው ደም ወይም አሻራ ማግኘት አልተቻለም። በሌላ በኩል ደግሞ አልማዝ ራሷን ከመግደሏ በፊት አልቤርጎውን ቆልፋ ቁልፉን ሽንት ቤት ውስጥ አለያም በመስኮት በኩል ጥላው ራሷን ገላ ሊሆን ይችላል። ይህም ከመላምትነት አልፎ በመረጃ የተደገፈ ሊሆን አይችልም። ምክንያቱም ቁልፉን በመስኮት ትጥላዋለች እንዳይባል
ግቢው ውስጥ ስንዝር በስንዝር ተፈልጎ ሊገኝ አልቻለም። ሽንት ቤትም ጨምራው ይሆናል ተብሎ እንዳይጠራጠር ደብዳቤው ላይ እንደተጻፈው ከሆነ አልማዝ በእሷ ሞት ምክንያት ማንም ሰው እንዳይጉላላ የምትጽፍ ከሆነ ሽንት ቤት ውስጥ ቁልፉ እንዳይገኝ በማድረግ እውነቱን የምትደብቅበት ምክንያት ሊኖር አይችልም። ክፍል 20 ይቀጥላል።